ያስተልን የጤና ጥበብ ተከታታዮቻችን በዛሬው የጤና ጥበብ መረጃ ሰዓት ማስተላለፍ የምንፈልገው መረጃ ስለ ጥርስ አበቃቀል ይሆናል። ጥርስ አበቃቀል ስንል በመጀመሪያ ማወቅ ቢገባን ሁለት አይነት ጥርሶች አሉን። የመጀመሪያ የወተት ወይም የልጅነት ጥርስ የሚባለው ሲሆን ሁለተኛው ደግሞ የአዋቂነት ብለን የምንጠራው ጥርስ ነው። ስለዚህ ሰዎች በህይወታቸው ሁለት አይነት የጥርስ ሴት ወይም ደግሞ የጥርስ መደርደር ስርዓት አለን ብለን እንናገራለን። ሰዎች እነዚህ ጥርሶች መቼ ይበቅላሉ ስንል በአብዛኛው የሚበቅሉበት ሰዓት ወይም ለማጆሪቲው የሚሰራው ከ6 ወር የመጀመሪያው ጥርስ የሚበቅል ሲሆን ከዛ በኋላ የታችኛው ጥርስ ነው የሚበቅለው በ6 ወር ላይ ልጆች ሲሆኑ ከዛ በኋላ የላይኛው ጥርስ የፊት ለፊት ጥርሶች እያለ ወደ ኋላ ይሄዳል ማለት ነው። ስለዚህ ይሄ የጥርስ አበቃቀል ፕሮሰስ ከ2 ዓመት ጀምሮ ከ6 ወር ጀምሮ 2 ዓመት ተኩል አካባቢ የሚያልቅ ነው። ይሄ ማለት የአቨሬጅ የሰዎች ወይም የልጆች የጥርስ ማብቂያ ጊዜ ብለን እንጠራዋለን። ከ6 ወር በፊት የሚያበቅሉ ልጆች አሉ። 5 ወርም 4 ወርም ሊበቅል ይችላል። እንደተባባል ነው ሁሉ ጊዜ የታችኛው የፊት ለፊት ጥርስ ነው መጀመሪያ የሚበቅለው። ግን አንዳንድ ልጆች ላይ ግን ከላይም ይበቅላል። ይሄ ደግሞ ምንም ችግር የሌለው ነው በሰዓቱ ሲሆን። የልጆች ጥርስ በሚበቅልበት ሰዓት ችግር አለው ብለን የምንወስደው መቼ ነው? ሲወለዱ ከጥርስ ጋር የሚወለዱ ልጆች ያጋጥማሉ አልፎ አልፎ፣ ወይም ደግሞ በተወለዱ በአንድ ወር ውስጥ ጥርስ የሚያበቅሉ ልጆች አሉ። እነዚህ ጥርሶች ለልጁም ለእናትየውም ብዙ ጊዜ አስቸጋሪ ናቸው። አንደኛ ጥንካሬ የላቸውም፣ ከጥርስ ጋር ሲወለዱ የተነቃነቁ ናቸው። ሁለተኛ ደግሞ ጡት ለማጥባት ላይ ለልጆቹ ጡት በሚጠቡበት ሰዓት እናታቸውን በጣም በመንከስ ከባድ ያደርገዋል። በዛ ላይ ደግሞ ጥርሶቹ ብዙ ጊዜ የተነቃነቁ ናቸው። እንደዛ በሚሆን ጊዜ ባለሙያ ማሳየት ያስፈልጋል። ጥርሶቹ የተነቃነቁ ከሆነ በተለይ ለመነቀል ሊያስፈልጋቸው ይችላል። ካልሆነ ጤናማ ከሆኑና መቆየት ከቻሉ እንዲቆዩ ይተዋሉ ማለት ነው። ከዛ በኋላ ግን ኖርማል ጥርስ ይበቅላል ብለን ብናስበው 6 ወር ላይ ነው። 4 ወር ላይ ቢበቅልም ኖርማል ነው። 5 ወር ላይ ቢበቅልም ኖርማል ነው። ከዛ በኋላም እስከ ዓመትም ጥርስ ላይ በቅል ይችላል። 6 ወር ላይ ስንል ቶሎ እንደሚያበቅሉ ደግሞ ዘግይተው የሚያበቅሉ ልጆች አሉ። ስለዚህ 1 ዓመት ከሞላቸው እና ጥርስ ካላበቀሉ የህፃናት ሐኪምን ማማከር ተገቢ ይሆናል። የልጆቹ እድገታቸው በኖርማል ከርቭ ላይ መሆኑ ከተረጋገጠ ሌላ ምንም አይነት ችግር ከሌላቸው ጥርሱ ግን ዘግይቶም 1 ዓመት ከ6 ወርም 8 ወርም ድረስ ዘግይተው የሚበቅልባቸው ልጆች ያየናቸው ስላሉ ሜዲካሊ ወይም የህፃናት ሕክምና ባለሙያዎች ጤነኛ ናቸው እስካሉ ድረስ መጠበቅ የተሻለ ይሆናል ማለት ነው። ስለዚህ ዘግይቶ ከበቀለ የአዋቂነት ጥርስም በኋላ ሲበቅል ተመሳሳይ ዘግይቶ ይበቅላል ማለት ነው። ስለዚህ የታችኞቹ 6 ወር እስከ 8 ወር ይበቅላሉ ብለናል። ከዛ በኋላ የሚበቅሉት መንጋጋዎች ናቸው። የልጆች ሚልክ ሞላር ብለን የምንጠራቸው ጥርሶች ናቸው። ስለዚህ እነሱ ደግሞ ከዓመት በኋላ መብቀል ይጀምራሉ። የመጨረሻው ጥርስ የሚበቅለው 2 ዓመት እስከ 6 ወር ላይ የመጨረሻው መንጋጋ ይሆናል። ሌላ መታወቅ ያለበት በዚህ አጋጣሚ ምንድን ነው? ልጆች ጥርስ በሚያበቅሉበት ሰዓት ትኩሳት፣ ህመም፣ ለሃጭ የመሳሰሉት ነገሮች ይጠበቃሉ። ይሄ ሊሆነው ምንድነው? ጥርሳቸው ቀዶ ድዱ ለመውጣት በሚሞክርበት ሰዓት ውስጡ የመብላት ስሜት አለው። ስለዚህ ያን የመብላት ስሜት ይሄ ትሬነሮች አሉ የሚታኘኩ ነገሮች በመስጠት ስሜቱ እንዲቀንስ ማድረግ ይቻላል። ካለበለዚያ ግን ልጆች ንጹህ ያልሆነ ነገር ከመሬት ላይ በማንሳት ያገኙት ነገር ስለሚበሉ ለተቅማጥ፣ ለህመም ይዳረጋሉ። ይሄ ግን ቀጥታ ከጥርስ ህክምና ወይም ከጥርስ መብቀሉ ጋር የተያያዘ አይደለም። ንጹህ ነገር የሚያኝኩ ከሆነ መብላቱ ዘነጫናጭ ሊያደርጋቸው ይችላል። ምራቃቸው እንዲበዛ ሊያደርግ ይችላል። ከዛ ያለፈ ግን ተቅማጥ ወይም ከፍተኛ የሆነ ትኩሳት የመሳሰሉት ነገሮች ሊያመጣ አይችልም። እንደዚህ ነገሮች ካሉ በአስቸኳይ ወደ ህክምና ተቋማት መሄድ ያስፈልጋል። ምክንያቱም የሆድ ኢንፌክሽን ወይም ደግሞ ሌላ አይነት ኢንፌክሽኖች ሊሆኑ ስለሚችሉ ከጥርስ ጋር ብዙ ጊዜ የሚምታቱ ስለሆነ ይህን ነገር ከልብ ማለት ያስፈልጋል። ህመም ማስታገሻዎቹ መስጠት ይቻላል። በጣም በሚያማቸው ሰዓት ድዱ ቀዶ ሊወጣ ሲል ያለው ህመምን ለመቀነስ። ከዛ ውጭ ግን የተሻለው ጥርስ ትሬነሮች አሉ የሚታኝኩ፣ እነሱን መስጠት። ካለዚያ ደግሞ ትንሽ ጠንከር ያሉ ነገሮች እንዲያኝኩ ማድረግ ጥርሳቸው በፍጥነት እንዲወጣ ይረዳቸዋል። ከዛ በኋላ የሚከተለው ምንድን ነው? ወደ 6 ዓመት አካባቢ ሲደርሱ የመጀመሪያዎቹ ቋሚ ጥርሶች መብቀል ይጀምራሉ። ቅድም እንዳልነው 2 አይነት ጥርሶች አሉ፣ የልጅነትና የቋሚ ጥርሶች ብለናል። የልጅነት ጥርሶች በቁጥራቸው 20 ናቸው። እነዚህ 20 ጥርሶች በሙሉ ወልቀው የሚተኩ ጥርሶች ናቸው። ልክ 6 ዓመት ላይ ሲሞላ ግን የታችኞቹ 2ቱ ይወልቃሉ። ከሱ እኩል ደግሞ መጨረሻ ላይ ፈርስት ሞላር ብለን የምንጠራቸው 4 ጥርሶች ይበቅላሉ። 6 ዓመት ላይ
ሁለት ልጆች አሉ። አንዳንድ ጊዜ ይሄኛው ሊቀድም ይችላል፣ አንዳንድ ጊዜ የኋለኛው ሊቀድም ይችላል፣ አንዳንድ ጊዜ ደግሞ እኩል ሊበቅሉ ይችላሉ። ስለዚህ የመጀመሪያዎቹ ጥርሶች ከኋላ 4 ከዛ ደግሞ ከፊት ያሉት ሁለቱ ይወልቃሉ። አሁን የምናወራው የጊዜ ገደብ አቬሬጅ ታይም ቅድም እንዳለው የሚዘገዩ አሉ፣ የሚፈጥኑ አሉ። ስለዚህ 6 ዓመት እስከ 7 ዓመት የታችኞቹ ይወልቃሉ፣ ከ7 እስከ 8 ዓመት የላይኞቹ ወልቀው ይተካሉ። ከዛ በኋላ የኋለኞቹ ለመተካት ከ9 ዓመት እስከ 12 ባለው ጊዜ ውስጥ የኋለኞቹ ተራ በተራ እየወለቁ እንዳቀማመጣቸው ሁሉም እየወለቁ ይሄዳሉ። ስለዚህ ይህንን ጊዜ ምን ብለን እንጠራዋለን? በስቴጅ ሚክስድ ዴንቴሽን ስቴጅ ብለን እንጠራዋለን። ምን ማለት ነው? ከ6 ዓመት እስከ 12 ዓመት ያለ ልጅ አፍ ውስጥ የተቀላቀለ የአዋቂና የልጅነት ጥርሶች አሉት። ተራ በተራ እየነቀላቸው ተራ በተራ እየወለቁ አንዱ እየወለቀ አንደኛው እየበቀለ ይሄዳል። በዚህ ጊዜ ላይ ልብ ማለት የሚገባን ጥርሶቹ ክፍተት ላይ ያመጡ ይችላሉ። ጥርሶቹ የተጣመሙ ሊሆኑ ይችላሉ። ጥርሶቹ ላይበቅሉም ይችላሉ። ለምሳሌ በተለይ የፊት ለፊቶቹ ጥርሶች ትልልቅ ሆነው ስለሚመጡ ለመብቀል ጊዜ ይፈጃሉ። አንድ ጥርስ ተነቅሎ ከ6 ወር እስከ 1 ዓመት ድረስ ሳይበቅል ከቀረ ወደ ሕክምና ተቋም መምጣት ያስፈልገዋል። የጥርስ ሐኪም ማየት አለበት። ለምንድን ነው? ድዱ መከፈትና ጥርሱ መበቀል ስላለበት። እስከ 1 ዓመት ድረስ ግን ጥርሱን ከነቀልንበት ጊዜ በኋላ ግን እንደ ኖርማል ጊዜ እንወስደዋለን። ህመም ካላመጣበት፣ ድዱ ላይ እብጠት ከሌለ፣ እንዳይበቅል የሚያደርገው ነገር ከሌለ በራሱ እንዲበቅል ይመከራል። ካለበዚያ ግን ሕክምና ባለሙያ መምጣት ያስፈልጋል። ከዛ ውጪ ጥርሶቹ የተሻፈፉ ቢሆኑ የተጣመሙ ቢሆኑ ጥርሶቹ እየበቀሉ ሲመጡ በዛው ልክ ደግሞ ከ9 ዓመት እስከ 11 ዓመት ለአንዳንድ ልጆች 8 ዓመት አካባቢም ሊጀምር ይችላል። ግሮዝ ስፐርት የሚባል ነገር አለ። ይሄ እድገታችን አንድ ጊዜ የሚፈጥንበት ጊዜ በዛ ጊዜ ድዳቸው መንጋጋቸው እያደገ እየሰፋ ስለሚመጣ አኮሞዴት ለማድረግ ይችላል። ጥርሶቹ እየተደረደሩ ሞር እየመጡ ስለሚመጡ በዛ ጊዜ ያሉ የጥርስ መሻፈፎች መወላገዶች የተወሰኑ ከሆነ ብዙም ያሳስብ አይደለም። በጣም የተወላገዱ ከሆነ ግን ሐኪም ማማከር ያስፈልጋል። የላንቃ መጥበብ የመሳሰሉ ነገሮች ሊኖሩ ስለሚችሉ ስለዚህ የመጨረሻውን የአዋቂነት ጥርስ የሚበቅለው 12 ዓመት አካባቢ ያለው የሁለተኛው መንጋጋችን ነው። ከ11 እስከ 12 ዓመት ይበቅላል። ስለዚህ ከ6 ዓመት ይጀምርና 12 ዓመት ላይ ያልቃል። ልክ 12 ዓመት ላይ በምንጨርስበት ጊዜ የሚኖሩን ጥርሶች ቁጥራቸው 28 ይሆናል ማለት ነው። ስለዚህ አንድ 12 ዓመት ልጅ ወይም 13 እስከ 14 ዓመት ልጅ ያለው ልጅ 28 ጥርስ ሊኖረው ይገባል። ከዛ በኋላ ሁላችንም የምናውቃቸው መጨረሻ ላይ የሚበቅሉት የዊዝደም ጥርሶች የሚባሉት 4ቱ ከ17 እስከ 22 አንዳንድ ጊዜም እስከ 25 ዓመት ድረስ ይበቅላሉ። ኦን አቨሬጅ ግን ከ17 እስከ 22 ዓመት የሚበቅሉ ዊዝደም ጥርሶች የምንላቸው አሉ። በስተመጨረሻ የሚበቅሉ ጥርሶች ናቸው። እነዚህን ጥርሶች ብዙ ጊዜ የምናስታውሳቸው ለምንድን ነው? ሊበቅሉ ሲሉ ብዙ ጊዜ ህመም ይሰጡናል። ከሁሉ መጨረሻ ነው የሚበቅሉት። ድዳችን ከጠነከረ በኋላ ድዳችንን ከፍተው ለመውጣት በሚያደርጉት ጥረት ህመም ይኖረዋል። በዛ ጊዜ ቅድም እንዳለው ድዱን ቀዶ ሲወጣ ህመም ካለው በውሃና ጨው እያደረጉ መጎጥመጥ አሪፍ ነው። ካለበለዚያ ግን ኢንፌክሽን ካለው በጣም ያበጠ ነገር ካለው ግን ህክምና አቴንሽን ያስፈልገዋል። የጥርሶቹም ደግሞ መጨረሻ እንደመብቀላቸው ብዙ ጊዜ ቀጥ ብሎ አይበቅሉም። ተጣመው የመበቀል እድላቸው በጣም ከፍተኛ ነው። ኢምፓክትድ ብለን የምንጠራው ኢምፓክትድ ቱዝ ይባላሉ። ጥርሳቸው ወደዚህ ዞሮ ወደዛ ዞሮ መውጣት አቅቶት ሊሆን ስለሚችል ህመሙ በተደጋጋሚ የሚመጣ ከሆነና ጥርሱ ቀዶ መውጣት ካልቻለ ባለሙያ ጋር ቀርቦ መታየት ያስፈልጋል ማለት ነው። ስለዚህ በጥርስ አነቃቀልና በጥርስ አበቃቀል ዙሪያዎች ላይ በብዛት የምናያቸው ጉዳዮች እነዚህ ናቸው። ከዚህ የተለዩ ማንኛውም ነገሮች ስታዩ በጣም የዘገየም ሲሆን ጥርስ ለመብቀል ወይም ደግሞ በጣም ዘግይቶ ጥርስ ካልበጣም መጥቶ መታየት የሚያስፈልጋቸው ምክንያቶች ይኖራሉ። ከነዚህ ምክንያቶች አንዱ ምንድነው? የጥርሶች ቁጥር ማነስ በተፈጥሮ አለ። ይሄ ምን ማለት ነው? አንዳንድ ሰዎች በተፈጥሮ ሚሲንግ ጥርስ ይኖራቸዋል። አንዳንድ ጥርሶች ቅርጻቸው ትክክል ላይሆኑ ሊፈጠሩ ይችላሉ። በቅርጽ የተበላሹ ጥርሶች ሊኖሩ ይችላሉና ባዶ ቦታውን ረጅም ጊዜ ከዓመት በኋላ ሲቆይ መጥቶ መታየት የሚያስፈልገው ጥርሱ ከሌለ ሌሎች የሕክምና አማራጮች ማድረግ ስለሚያስፈልግ ይህንን ከግምት ውስጥ ማስገባት ያስፈልጋል። ከዛ ውጭ ደግሞ ጥርሶቹ አበቃቀላቸው ልክ ካልሆነ ደግሞ አበቃቀላቸውን ለማስተካከል የሚያስፈልጉ ሕክምናዎች አሉ። በብዛት ያው ሰዎች እንደምታውቁት ልጆች ላይ የምናየው የብሬስ ሕክምና ነው። ይሄ ምንድነው? ጥርሳቸውና የመንጋጋቸው ሳይዝ ኮምፓራቲቭሊ መመጣጠን ሳይችል ሲቀር የሚመጣ ችግር ነው። ጥርሱ ትልልቅ ይሆናል፣ መንጋጋው ትንሽ ይሆናል። ክራውዲንግ እንዲደርደር በበቂ ሁኔታ መደርደር ሳይችሉ ሲቀሩ ስለሆኑ እነሱንም በባለሙያ ማሳየት ያስፈልጋል ማለት ነው። ስለዚህ የመብቀል ችግር ካለ፣ የማኘክ ችግር ካለ፣ በአግባቡ ጥርስ ማይገጥም ከሆነ ጥርስ ኖርማሊ መግጠም እንዳለበት የላይኛው ጥርሳችን ወደፊት የታችኛው ወደ ኋላ አሁን ሁሌ መግጠም ያለበትና እንደዛ መግጠም አይችል ከሆነ ክፍተቶች ካሉ እነዚህ ነገሮች በጊዜ ሲሆኑ በተለይ 11፣ 12፣ 13፣ 14 ባለው ጊዜ ላይ በጣም ለማስተካከል ቀላል ስለሚሆኑ በዛ ጊዜ ሕክምና ባለሙያዎችን ሄዶ ማማከር የተሻለ ይሆናል ብለን እናምናለን። ለነበረን ሰዓት እናመሰግናለን።